ስለዚህ ወንድሞች ወደ አላህ ተውበት ማድረግ ያስፈልጋል፣ መመለስ ያስፈልጋል። የመሬት መንቀጥቀጥ ዝም ብሎ የሚታለፍ ነገር አይደለም። የጎርፍ አደጋ ዝም ብሎ የሚታለፍ ነገር አይደለም። እሳተ ገሞራ ዝም ብሎ የሚታለፍ ነገር አይደለም። ሱቆች ሲነዱ ዝም ብሎ የሚታለፍ ነገር አይደለም። እንዴት ዝም ብሎ እሳት ይመጣል? ተውሂዴ እንዴት ነው? ሱና እንዴት ነው? ሰላቴ እንዴት ነው? ሐጄ እንዴት ነው? ንግዴ እንዴት ነው? ሐላል ነው? ሐራም ነው? ከሰዎች ጋር ያለኝ ግንኙነት ምንድነው የሚለውን ነገር መፈተሽ ያስፈልጋል። ተውበት ማድረግ ያስፈልጋል። አላህ ቁርአኑ ላይ ቱቡ ኢለላሂ ተውበተን ነሱሃ ይላል። አላህ እናንተ ያመናችሁ ሰዎች ወይ ወደ አላህ ትክክለኛ ተውበት አድርጋችሁ ተመለሱ። ነብዩ አለይሂ ሰላቱ ሰላም ኢኒ ላ አስተግፊሩላህ ፊል የውም 70 መራ አሉ ነብዩ አለይሂ ሰላቱ ሰላም። በቀን 70 ጊዜ አስተግፋር አደርጋለሁ አሉ ነብዩ። ወፊ ሪዋያ 100 መራ አሉ ነብዩ። በሌላ ዘገባ ደግሞ 100 ጊዜ ጌታ ይማረኝ ይላሉ አሉ ነብዩ። ካነ የቁሙ ሚነ ሌይሊ ሐታ ተተፈጠረ ቀደማው ይላል። እናታችን አይሻ መጣችና ያ ነብይላህ ያለፈው የሚመጣውን ምሬሃለሁ ብሎ ጀነቱል ፊርደውስ አዘጋጅቶልህ የለ እንዴ ምን ነው ስትላቸው አፈላ ኡሂቡ አን አኩነ አብደን ሸኩር አሉ ነብዩ። ዲያላህ አመስጋኝ ባሪያ መሆን አልፈልግም እንዴ? ምንድነው እንቅልፍ? ምንድነው መዘናጋት? ምንድነው መሸወድ አሉ የአላህ ነብይ አለይሂ ሰላቱ ሰላም። ስለዚህ ስንትና ስንት አባቶቻችን ናቸው ለይል የሚሰግዱት፣ ሐጅ የሚያደርጉት፣ ኡምራ የሚያደርጉት፣ ዘካ በስርዓት የሚያወጡት። ስንትና ስንት ወንድሞች ናቸው ወደ ተውሂድ የሚጣሩት፣ ወደ ሱና የሚጣሩት። ከእስላም ውጭ ያሉ ሰዎች ሙስሊሙን እየተቆራመቱት ነው በየቦታው ወደ ኩፍር እየወሰዱት። የሙስሊሞቹ አለቃ ነን ብሎ መጅሊስ ላይ የተቀመጡ ሰዎች ስም ያጠፉት ወደ ተውሂድ ጥሪ የሚያደርጉ ሰዎች ናቸው። መጀመሪያ ግን ምን ሲሉ ነበር? እኛ መጅሊሱን ከያዝነው በኋላ ሱና፣ አቂዳ፣ ተውሂድ ይወራበታል ሲሉ ነበር። ከዘቡ አንድ ላይ በደለኞች ተሰባስቦ የሱናን ዳዕዋ ሱንዮችን ተውሂድን ማጥፋት ነው የሚፈልጉት። ለዛውም አልፎ ተርፎ መውሊድ በእስላም የተደነገገ ድንጋጌ ሶስተኛ ኢዳችን ነው ብሎ አላወጁም እንዴ? ቀደምቶቹ ቢድዓቱን ሐሰና ሲሉት የነበረው የሰራው ይስራ ያልሰራው ይተው ሲሉ ነበር የድሮዎቹ። የአሁኖቹ ደግሞ እስላም ከደነገጋቸው ድንጋጌዎች ቁርአን ላይ ከተቀመጠ ሐዲስ ላይ ከተቀመጠው አንደኛው መውሊድ ነው አሉ። ከየት ነው ያመጡት? ከኪሳቸው ከስልጣናቸው። ይሄን ነው የሚያበረታቱት እንጂ ተውሂድ ዳዋ በየክፍለ ሀገሩ እየተደረገ ነው። በየመስጂዶቹ አቂዳ ሱና ተውሂድ እየተነገረ ነው። ስለ ዝሙት፣ ስለ ጸያፍ ነገር፣ ስለ ወለድ ሴቶች ራቁ ስለሚሄዱት ነገር፣ ቲክቶክ ላይ ወጥተው ስለሚረብሹት ነገር ይሄን ነገር በግልጽ በየመስጊዱ ይነገራል። ሁሌ ረቃይ ቀልቁሉ፣ ሁሌ ረቃይ ቀልቁሉ፣ ሁሌ ረቃይ ቀልቁሉ። ረቃይ ቀልቁሉ ያስፈልጋል። አቂዳ መንሃጀ ሰለፍ ላይ ከተገባ በኋላ ቀልባችንን የምናረጥብበት ነገር ያስፈልጋል። አቂዳ መንሃጀ ሰለፍ ላይ ሳይገባ ዝም ብሎ ቀልብን ማርጠብ የሱፊ ቀልብ ነው የሚሆንብህ። ዝም ብሎ ቀብር ሲያይ የሚያለቅስ ነገር ይሆንብሃል። ስለዚህ ቀልባችሁን በተውሂድ አጽኑት። መን ካነ አኺሩ ከላሚሂ ላ ኢላሃ ኢላላህ ደኸለል ጀነ አሉ ነብዩ አለይሂ ሰላቱ ሰላም። ከዱንያ ሲሰናበት ላ ኢላሃ ኢላላህ ሙሐመዱን ረሱሉላህ ብሎ ወደ አኺራ የሄደ ሰው ጀነት ገባሉ ነብዩ። እቺን ላ ኢላሃ ኢላላህ በደንብ አድርጎ መያዝ ማጽደቅ ያስፈልጋል። ተውበት ማድረግ ወደ አላህ መመለስ ያስፈልጋል። መሸወድ አያስፈልግም። መሬት እንቅጥቃጤው ሊቀጥል ይችላል። በሚመጣ ወረርሽኝ የሚሞት ሰው ሸሂድ ነው አሉ ነብዩ አለይሂ ሰላቱ ሰላም። መማተ ፊ ጣዑን ፈሁወ ሸሂድ አሉ ነብዩ። ጣዑን ይሄ ወረርሽኝ ወሮት ወደ አኺራ የሚሄድ ሰው ሸሂድ ነው አሉ ነብዩ። አቂዳ እስካለው ድረስ እሳት የበላው ቤት የተደረመሰበት እንዲህ አይነት ሰዎች አቂዳ ካላቸው ሸሂዶች ናቸው። ስለዚህ መሬት ተንቀጠቀጠችም ባለችበት ጸናችም፣ ሰማይም እሳት አዘነበች፣ ንፋሷም ተቀይራ መጣች፣ ዝናቡም እሳት አዘነበ። ዋናው አንገብጋቢው ነገር የሚቀጥለው ሀገራችን ከተስተካከለ ዱንያ ኖርከም አንኖርከም ልትሞት ነው። ሙእሚን ደግሞ ፈሪ አይደለም፣ ለመጣ ሁሉ አይርበተበትም። ኮሮና የነበረ ጊዜ እኮ አገር ቤት ሄዶ ቁጭ ያሉ ባለሀብቶች አሉ ንግዳቸውን ዘጋግቶ ሱቃቸው። ስለዚህ ሙእሚኖች ምንም ይምጣ ራሳቸውን ለአኺራ ያዘጋጃሉ እንጂ አይደናበሩም። መደናበር የለብንም። የካፊሮችን ወሬ ሰምተን ዝም ብለን በየጊዜው የሚከሰት ነገር ነው ማለት የለብንም። ትምህርት ሆኖን ዲን ላይ፣ አቂዳ ላይ፣ ሱና ላይ፣ ለይል ላይ፣ ሐጅ ላይ፣ ኡምራ ላይ ልንጸና ይገባል። ዝሙት፣ ወለድ መብላት፣ ሰው ማማት፣ ዝምድና መቁረጥ፣ ድንበር መግፋት፣ ጸያፍ የሆኑ ነገሮችን ልንርቅ ይገባል።